አሰላሙ አለይኩም ወረህመቱላሂ ወበረካቱ ድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ። ባላችሁበት አላህ ይጠብቃችሁ። ክርስቲያን ወገኖችም እንደዚሁም ሰላም ሰላም ብያለሁ። ሰላማችሁ ይብዛልኝ። ዛሬ እንግዲህ ያዘጋጁላችሁ የኢትዮጵያ ቀይ ወጥ ነው ማለት ነው። ነገር ግን ያው ያለሁት እኛ አረብ ቤትም ቢሆን ግን ለራሳችን መኖር የትም ቦታ ሆነን አያቅተንም። ራሳችንን ፈታ ማድረግ እንችላለን የሚለውን ላሳያችሁ ነው። እዚህ ጋር ዳቦ በወረቅ ዝብደ ጋግር ያለሁኝ ማለት ጠፍጥፍ ያለ ኩፍ እስከሚል አቦካኩን ካላችሁ ደግሞ ቀጣይ እሰራላችኋለሁ። ይሄ ዳቦ እንደዚህ ኬክ የመሰለ ዳቦ ለመድፋት ምን ያስፈልገናል የሚለውን ነገር አሳያችኋለሁ ማለት ነው። እዚህ ጋር አሁን እስከ ኩፍ እስከሚል ለትሪ ላይ ጠፍጥፌዋለሁኝ። እዚህ ጋር ደግሞ ዶሮ ገነጣጥያለሁኝ። ነገር ግን 12 ነው የሚሆነው የዶሮ ብልት፣ እኔ ግን 10 አረጊያታለሁ ማለት ነው። ይሄኛው ፈረሰኛ ነው የሚባለው። ፈረሰኛ በባህላችን ለአባወራ ነው የሚሰጠው ይባላል። እኔ ግን እሱን አላምንበትም ማለት ነው። ይሄ መላላጫ ይባላል። እንግዲህ የኢትዮጵያ ዶሮ መገንጠል ለማታውቁ ማለት ነው። ይሄ እግሯ ነው። ይሄኛው ደግሞ ተግሯ ጋር ያለው ነው ማለት ነው። ይሄ ምንድነው? ታፋዋ ነው ማለት ነው። ነገር ግን ምንድነው እሱ ጥርት ያለ አይደለም። የዚህ ሀገር ልክ እንደ ኢትዮጵያ እንገነጣጥለዋለን ስትሉ ምንድነው የሚሆነው? የሆነ ፍሬዘር ስለበላው የሆነ ሙሙት ነገር ይላል ማለት ነው። በጣም የሚያስጠላው ማለት ነው። ይሄ እንግዲህ ጉሮሮዋ ነው ማለት ነው። እኛ እዚህ ሀገር ቆዳ እንጠቀም፣ ቆዳውን ጥለነዋል። ቆንጥር ቤቷም እዚህ አይመጣም ውስጥ ከዋዛ ስለሚቀር ማለት ነው። እዚህ ጋር ቲማቲም አለኝ። እዚህ ጋር ደግሞ ሽንኩርት ከትፌ አዘጋጅቻለሁ። ነገር ግን እኔ ያው ለሁለት ሰው ብቻ ስለሆነ የምሰራው ትንሽ ነገር ነው የምፈልገው። እናንተ በዛ አርግታችሁ። በነገራችን ላይ ሀገራችን ቀይ ወጥ አንድ ብረት ድስት ተከትፎ ነው የሚሰራው። ግን ያ የሆነው ምንድነው ለቤተሰቡ ወጡ እንዲያዳርስ በሚባል ነው። እዚህ ጋር እንቁላል ጥጃለሁ ለዶሮ ማለት ነው። እዚህ ጋር ሽንኩርቴን እንደዚህ እያመስኩኝ ነው። እንደተለመደው ያው ሽንኩርቱን በጣም ማቁላላት ይኖርብናል። ብራውን ከለር እስከሚሆንልን ማለት ነው። እንደዚህ እያመስን እንቆያለን ማለት ነው። ከተቁላላልን በኋላ እንግዲህ ያው የሚያስፈልገን በርበሬ አለ፣ ሰልሳ አለ፣ ነጭ ሽንኩርት አለ። ልክ ይሄንን እያመስን ከዛን ሰልሳ ቲማቲማችንን ነጭ ሽንኩርታችንን እንጠቀማለን። ባለንበት በነገራችን ላይ የትም ቦታ የምንኖር ግን ለመስራት የሚያግደን ነገር የለም ማለት አንዳንድ ሰዎች የሚጨነቁ ኢትዮጵያ አይደለሁም እኮ እዚህ ሀገር ቀይ ወጥ መስራት አልችልም፣ ለራሴ እንደዚህ መስራት በቃ ይከብደናል። ግን አይከብድም። ባላችሁበት ሀቂቃ ራሳችሁን እንዳሳመናችሁት ነው ማለት ነው። ካሳመናችሁት የትም ቦታ ላይ ትኖራላችሁ። እዚህ ጋር እንግዲህ ሰልሳ ተጠቅሜያለሁ፣ ነጭ ሽንኩርት ተጠቅሜያለሁ ማለት ነው። እንደዚህ አቁላላለሁ። ይሄንን ያ ሁሌም እንደምብለው ቁሌት ይፈልጋል ሁሉም ነገር ያው ከዛ በኋላ ነው ጣዕሙ የሚመጣልን። እዚህ ጋር በርበሬ ተጠቅሜያለሁ። ጓደኛዬ ጨጓራ ስላለባት ብዙም እኔ በርበሬ አላበዛሁም ማለት ነው። በልኩ ነው ያደረኩትኝ። እናንተ ያው ኮስተር ሲል ነው ቀይ ወጥ ደስ የሚለው፣ ጨምራችሁ መስራት ትችላላችሁ። እዚህ ሀገር ታውቃላችሁ ቅመሙ በሙሉ ስፓይሲ የሆነ ቅመሞች አሉ፣ እኛ መጠቀም እንችላለን ማለት ነው። ግድ በርበሬ በዛ ብቻ አርግተን መጨመር የለብንም ማለት ነው። እዚህ ጋር ቲማቲም ያለሁን ይሄ እንደዚህ ካቁላላሁኝ በኋላ ትንሽ እናሸውና ከዛ ቲማቲማችን እንጠቀማለን ማለት ነው። አሁን እንደዚህ ቲማቲምን ጨመርኩኝ ማለት ነው። ይሄንንም እንደዚሁ እናማስለውና ሁሉም ነገር እሳት መምታት አለበት ብያችኋለሁኝ። ምክንያቱም እሳት ካልመታው ጣዕሙ ልክ የቲማቲሙን ጣዕም ይይዝና ወጡ ላይ ይረብሸናል፣ ጣዕሙ አፋችን ላይ ማለት ነው። ሁሉም ነገር አስለን ዶሮዋን ስንጨምር ምን ማድረግ አለብን? ዶሮዋን እሳት ማስመታት አለብን። ለምን? የሆነ የራሱ ሁሉም ጣዕም አለው። ጥሬ ሲሆንና እንትን ሲል አሁን ይኸውላችሁ ዳቦ የዚህ ጋር ኬክ መስሎ ወጥቷል ማለት ነው። በትሪ በፎረን ነው የደፋሁትኝ፣ በድስት አይደለም። በፎረን በትሪ እንዴት አድርገን ዳቦን አሳምረን መድፋት እንዳለብን ይታያችሁ። እንግዲህ በጣም ያምራል ሀቂቃ
ከጀርባው ደግሞ ቂጡ ዋው ኬክ ነው የሚመስለው ማለት ነው። እንግዲህ እንደዚህ አድርጌ ዳቦን ጨርሻለሁኝ ማለት ነው። እዚህ ጋር ደግሞ እንደዚህ እየቸከቸከልኝ ነው። እዚህ ጋር ዶሮን አጣጥቤያለሁኝ በሎሚ በከል ዘፍዝፌያ ነበር እንዲጨመርኳትኝ ማለት ነው። እንደዚህ ደበላልቃታለሁኝ። እንግዲህ ያው ቅቤ ምናምን ያው ቅቤ ጨርሻለሁ። ሀቂቃ ነበረኝ ግን ጨርሻለሁኝ። ዶሮ ላይ ቅቤ በአሁኑ ሰዓት በነገራችን ላይ ቅቤ ሲጠቀሙ በሽታ እየሆነ ነው። ባትጠቀሙ የተሻለ ነው። ጣዕሙ ደስ ይላል፣ ግን ገብቶ ውስጥ ላይ ሰላም እየሰጠን አይደለም። ምክንያቱም ታውቃላችሁ እኛ በድካም በእንትን ስለምናሳልፍ ልባችን ብዙም አይችልም ማለት ነው። ነገር ግን ቢኖር አይጠላም። እንደዚህ እያረኩኝ አሁን ደግሞ እችንም እንደዚሁ ከደን እናደርገዋለን ማለት ነው። ዛሬ በነገራችን ላይ ብዙ ፕሮግራም ነው ያለን። የእንጀራ ፕሮግራም አለን። ያው እንጀራዬ ግን ብዙም እንትን አይደለም፣ አቡካኩ ትክክል አይደለም። ጓደኛዬን አብኪ ብያት ነበረ። በቀጣይ ምርጥ አድርጌ ሰርቼ ያሳያችኋለሁ። ነገር ግን አንዴ ስለጀመርኩት ቪዲዮ ለምን አቋርጣለሁ ብዬ ነው። እንጀራ እንደዚህ እዚህ ጋር እያሰፋሁኝ ነው ማለት ነው። እንዳትስቁ መሳክልክል ነው። እዚህ ጋር እንደዚህ ያው ማንቆርቆሪያ ነው የሰፋሁበት። እንደዚህ ካረኩ በኋላ አይኑ ካወጣ በኋላ እንትን ማድረግ እንችላለን ማለት ነው። አከምባሎም አለኝ፣ ሁሉም ነገር አለ። ነገራችን ላይ እኛ ጋር የጠፋው ነገር የለም። ምንድነው እሱ ነገር እንዳረጉት ነው ይባላል። የምር እውነት ነው። አሁን ያመንኩትኝ ማለት ነው። ነገር እንዳረጉት ነው ሲባል በፊት ምን ማለት ነው ነበር፣ ግን አሁን ትክክል ነው። የትም ቦታ ሆናችሁ ባገኛችሁት እንትን መጠቀም ትችላላችሁ። እና ወዶቼ እዚህ ጋር እንደዚህ እንጀራው አይን ትንሽ ምን እንደሆነ ችግሩ አላውቅም፣ እያወጣ አይደለም። ነገር ግን እንደዚህ ክድ እናደርገዋለሁ። ትክክል አይደለም እንትኑ ይሄ ትንሽ እንጀራው በልጦታል ክዳኑ ማለት ነው። እንደዚህ በብረት ድስት ክዳን እንከነዋለን። ከዛን ሲበስል እናወጣዋለን ማለት ነው። ነገር ግን ዱቄት ስትጠቀሙ ይሄ አንደኛው ኳይት የሚባለው ዱቄት አይሆንም ለእንጀራ። እኔ እሱን ነበረ ሚክስ ያደረኩት ማለት ነው። እንጀራው ይሄንን ይመስላል። ነገር ግን ትክክል አይደለም፣ አይኑ ትክክል አይደለም ማለት ነው። የኢትዮጵያም እንጀራ ባይሆን ግን እንደዚህ አይደለም እንጀራው ማለት ነው። እንግዲህ እንጀራው እንደዚህ ሆኖ ወጥቶልናል። እዚህ ጋር ለቅመም ተጠቅም ያለው ሙሸከልና ከዝበራ ፊልፍል አስወድ ማጂ ተጠቅም ያለው ይሄ ማለት ነው ለዶሮ ማለት ነው። እዚህ ጋር እንደዚህ አመተን በጣም በሚያምር ሁኔታ እየበሰለ ነው ዶሮ ማለት ነው። ያምራል ሀቂቃ ማለት ነው። እንደዚህ ወጣችንን እንትን አድርገን ውሃ እንጠቀምም የቲማቲም ወይ ምናምን ይበቃዋል ማለት ነው። በዛው ቀንስ አድርጌ አበስለዋለሁ ማለት ነው። እንደዚህ እናደርግና እንከነዋለን ማለት ነው። እንግዲህ እንዳልኳችሁ ዛሬ እስተራት ድረስ ነው ፕሮግራም ያለን ማለት ነው። እስካሁን ድረስ ያው እንትን እያልኩኝ ዝም ብዬ ቁርጥ እያረኩኝ ነው ማቀርብላችሁ ማለት ነው። ነገር ግን ዛሬ ደግሞ ኢድ ስለሆነ እስተራት ድረስ አብረን ነው ማለት ነው የምንሰራው። እዚህ ጋር ደግሞ አቀረብ ነው ማለት ነው። ሰላጣ አለ፣ እንደዚህ ቀይ ወጥ፣ እንቁላሉ፣ ዶሮ እንደዚህ ተቀርቧል ማለት ነው። ፋንታ፣ ውሃ እንዲሁም ኮካ አለን ማለት ነው። እንደዚህ እንግዲህ ራሳችንን ለማስደሰት እየሞከርን ነው ሀቂቃ። በነገራችን ላይ ይሄንን የሰራሁትኝ እናንተ ተጨናንቃችሁ ምናምን የምታሳልፉ ልጆች ለምን ይከፋናል? መዳን ቤትም ሆነ ራሳችንን ማስደሰት እንችላለን የሚለውን ነገር ለማሳየት ነው ማለት ነው ውዶቼ። ሁላችንም በቃ እኔ ብቸኛ ነኝ ከቤተሰብ ውጭ ነኝ ምናምን ብለን እንዲሰማ ስለማልፈልግ ነው። ጥንካሬ ለእናንተ ለማሳየት ፈልጌ ነው እንጂ እኔ ጣጣ የለኝም ሀቂቃ ለመናገር። የሚያስደስተኝ ደስታ ምንድነው ብትሉኝ አገሬ ላይ ገብቼ የምደሰተው ደስታ ነው እንጂ ይሄኛው ለእኔ ምንም አይመስለኝም ማለት ነው። እና እንግዲህ ራት እንደዚህ አቀራረበን ያው እኛ ካሜራ ውስጥ ስለማንገባ ነው። ነገር ግን ከጀርባ ነን። አሁን ደግሞ ቀጣይ የዚህ ጋር ሻያችንን፣ ዳቦአችንን፣ ቸኮሌት ምናምን ፋንዲሻ እንግዲህ አፈካክተን ፏፈሻ አርግተን እንደዚህ የፈራርሽን እንትን እያለን ነው። እዚህ ጋር የሆላችሁ የቅድሙ ዳቦ ተቆራርሷል ማለት ነው። እዚህ ጋር እኔ ማታ ላይ ቡና አይመቸኝም
ሻይ ነው ያቀረብኩትኝ። ነገር ግን እንደዚህ ጨስ ጨስ እያረኩኝ ምናምን ፈራርሼ ኢዱን ኢድ አስመስለነዋል ማለት ነው። እንዳልኳችሁ ነው። ራሳችሁን ካሳመናችሁት እኔ ኢጃዛ አልወጣሁም፣ ነገር ግን መዳም ቤት ነው ማለት ነው። መዳም ቤት ግን እንደዚህ ፏ ብትን እያለን እያሳለፍን ነው ማለት ነው። ሁሉም ይሆናል ካላችሁ ይሆናል ማለት ነው። የማይሆን ነገር የለም ሀቂቃ ማለት ነው። በቃ ሁሉም ነገር ባላችሁበት ማክበር ይቻላል። ያን ነው የተረዳሁት፣ ራሳችሁን ካሳመናችሁ ማለት ነው። ዋናው ነገር በቃ ራስን ማሳመን ነው የሚጠበቅባችሁና እንደዛ ስለሆነ አትደበሩ። ዱንያ ሀገር ናት። አንድ ቀን ጭልም ካለ ጭልም ናት ማለት ነው። ሁለተኛ ተመልሶ አይመጣም። የአሁኑን ረመዷን ኢድ በነገራችን ላይ የዛሬ አመት ሲመጣ ሌላ ነው። እድሜያችን ሄዶ ነገሮች ምናልባት ተመቻችቶ ሊሆን ይችላል። በቃ በዛ ሁኔታ ነው የምናሳልፈው ማለት ነው። ነገር ግን አንድ ቀን ራሱ ዋጋ አላት ማለት ነው። የአሁኑ ረመዷን የኢዱ ዋጋ አለው። ስለዚህ ተደብረን ማሳለፍ የለብንም። ምክንያቱም እኛ አመት እንድረስ አንድረስ የምናውቀው ነገር የለም ማለት ነው። እና ወዶቼ ባላችሁበት አትደበሩ ማለት ነው። የትም ቦታ ሆናችሁ ራሳችሁን እንደዚህ እንትን ማድረግ ትችላላችሁ ማለት ነው። ባላችሁበት ደግሞ አላህ ይጠብቃችሁ። መልካም ኢድ ይሁንላችሁ ውድ ጓደኞቼ። ጠፍቻለሁኝ አውቃለሁኝ። ባላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን። ላላህ ብዬ ደግሞ ወዳችኋለሁኝ ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ። የዛሬ ቪዲዮ እዚህ ላይ አበቃ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ። ወዳችኋለሁኝ።